ለኔ ቤት መልካም ሽታ ለጣፈጠ ጎጆ ውበት ያንተ ገላ መውደቅ ገረመኝ እየተጎዳ ፍርሰት የኔ ጎጆ ሞቆ ጣፍጦ ማዕዛህ ለኔ ሊቀር ያንተ መቃጠል ገረመኝ እኔን እስከዚህ ድረስ ማፍቀር። ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ ክፍል 1ን ተመልክተናል። ዛሬ ደግሞ ክፍል 2ን እንመለከታለን። ይህንን መጽሐፍ ጽፎ ያዘጋጀልን መጋቢ ጳውሎስ ፈቃዱ፣ አቅራቢ እኔው ራሴ ተስፋዬ ዓለሙ። የተሰቀለው 2 የመስቀል ሞት አዋራጅነትና አስከፊነት 2:1 የመስቀል ሞት ምንነት። ሰዎችን በመስቀል ላይ ሰቅሎ መግደል በጥንቱ ዓለም በስፋት የተለመደ ነበር። መሰቀል በዛፍ ወይም በእንጨት መሰቀል ላይ ወይም በቆመ ግንድ ላይ መጠረቅን ሊያመለክት ይችላል። ለመሆኑ የመስቀል ሞት ለምን ተመራጭ ሆነ? ሰዎችን ሰቅሎ መግደል ያስፈለገው ሌሎችን ለማስፈራራትና ከአመፅ እንዲታቀቡ ለማድረግ ሲባል ነው። የዚያን ዘመን አረማውያን ደም ሲፈስ ለማየት የነበራቸውን የጭከናና የበቀል ጥማት የሚያረካ መንገድም ነበር። የሰዎችን ሰይጣናዊ ጠባይም ይገልጣል። የሚሰቀሉት ሰዎች በሕዝብ ፊት መገረፋቸው ከዚሁ ጋር ይያያዛል። ይኸውም በትንሽ ወጪ በርካታ ሰዎችን የሚያረካ ለቀናት የሚከወን የማሰቃያ መንገድ ነው። ሰዎችን ለጣዖት መስዋዕት አድርጎ ከማቅረብ ጋር የሚያያዝ ነገርም አለው። በስቅላት የተቀጡ ሰዎች አብዛኛውን ጊዜ በድናቸው እንዲሁ የአዕዋፍና የአራዊት መብል ይሆን ነበር እንጂ የቀብር ሥርዓት አይኖራቸውም። የመስቀል ሞት ዋናው ጉዳይ አካላዊ ስቃይ ብቻ ግን አይደለም። ንቀትን፣ ውርደትንና እፍረትን የተሞላ መሆኑ ነው። የመስቀል ሞት የሚካሄደው በሚሰቀለው ሰው ላይ በውርደት ላይ ውርደትን፣ በአፍረት ላይ እፍረትን እየከመሩ ከሰዎች ነጥሎ የሚወገድ ነው። የመስቀል ሞት በቀዳሚነት በአዋራጅነቱ ነው የሚመረጠው። ዋና ጉዳይ እፍረት ነው። ዕርቃንን በደምና በላብ ተነክሮ ራስን ለመቆጣጠር አቅም አጥቶ በአደባባይ መንጠልጠል እውነትም በእፍረትና በውርደት የሚከድን ነው። በተለይ በሮማውያን የሚሰቀሉ ሰዎች አስቀድመው ይገረፋሉ። ግርፋቱ የሚካሄደው ለዚህ በተመደቡ የሮሜ ወታደሮች ሲሆን ግርፊያውንም የሚያካሂዱት ከቆዳ በተሰሩና በጫፋቸው ላይ የብረት ወይም የአጥንት ቁርጥራጮች በተያያዙባቸው መግረፊያዎች ነው። የሚገረፈው ሰው ጀርባው ከወገቡ በላይም ሆነ ከወገቡ በታች እንዲራቆት ይደረግና ለግርፋቱ በሚያመች መልኩ የሆነ ነገር ላይ ይታሰራል። ተገራፊው የጀርባው ቆዳ እየተገሸለጠ የቆዳው ነጩ ክፍል መታየት የሚጀምረው ገና በመጀመሪያዎቹ ግርፊያዎች ነው። ግርፋቱ ሲቀጥል የቆዳው ነጩ ክፍል ተተልትሎ የአጥንት ጡንቻዎቹ መቀደድ ይጀምራሉ። ይህ እጅግ ከባድ ስቃይን ከማስከተሉም በላይ ለከባድ የደም ፍሰት ይዳርገዋል። የግርፋቱም ዓላማ የሚሰቀለውን ሰው ከስቅላቱ በፊት ክፉኛ እንዲዳከም ማድረግ ነው። በዚህም ላይ ከግርፋቱ ጋር በተገራፊው ላይ ማላገጥና መሳለቅ አይቀሬ ነው። ከዚህ ሁሉ በኋላ ፍርደኛው መስቀሉን ተሸክሞ
ወደ መሰቀያ ስፍራው እንዲሄድ ይደረጋል። እንዲህ አይነቶቹ መከረኞች አስከፊውን ግርፋት ከተቀበሉ በኋላ በዚህ መልኩ በየጎዳናው ንቀትንና ውርደትን ከሕዝብ እየተቀበሉ ይጓዛሉ። ገና ወደ መስቀያ ስፍራው ሳይደርሱ ውርደታቸውን በዚህ መንገድ ለሁሉ እያወጁ ወደ ሞት ያዘግማሉ። የመስቀል ሞት ከሌሎቹ አገዳደሎች የተለየ ነው። ለምሳሌ ተሰይፎ መገደል አስከፊነቱ ያለው የሟቹ ጭንቅላት አንዳንዴም እጁ ተቆርጦ ለትዕይንት መቅረቡ ላይ ነው። የመጥምቁ ዮሐንስ አሟሟት ያስታውሷል። በመስቀል የሚገደል ሰው ግን ከነ ሕይወቱ ነው ለትዕይንት የሚቀርበው። ምናልባት ከመስቀል ሞት ጋር የሚወዳደረው ለአራዊት ተወርውሮ መሰጠት ነው። ነገር ግን የመስቀል ሞት የትም ሊፈጸም ይችላል። ለአራዊት መወርወር ግን ከተማን ይፈልጋል። በመስቀል መግደል ሌላው ተመራጭነቱ ሰዎችን ለተራዘመና ለከፋ ስቃይ መዳረጉ ነው። በወቅቱ የተለያዩ አሰቃቀል መንገዶች ነበሩ። በአብዛኛው ግን የሚሰቀለውን ሰው መስቀሉ ላይ ማሰርና መቸንከር የተለመደ ነበር። ይህም ዋና ዋና ውስጣዊ ብልቶችን ለጉዳት ስለማይዳርግ ሞቱን ያራዝመዋል። ስለዚህ አንዳንድ ጊዜ የተሰቀለው ሰው ነፍሱ ሳትወጣ ለቀናት እዚያው የሚቆይበት ሁኔታ ይኖራል። ብርቱ አካላዊ ስቃይን፣ የሕዝብን ስድብና ውርደትን፣ የቀኑን ሐሩርና የሌሊት ቁር ችሎ ስቅሉ ሰው እንደ ተንጠለጠለ ይቆያል። ዝንቦች፣ የተለያዩ ነፍሳትና ተባዮች የተሰቀለውን ሰው የተጋጋጠ ጀርባ፣ የቆሳሰሉ እጆችና እግሮችን መውረርና መንከስ ይጀምራሉ። የመስቀል ሰለባ የሆነው ሰው እጅ እግሩ ተወጥሮ ስለሚቸነከር ይህ ሁሉ ስቃይ ሲደርስበት ምንም አይነት ፋታ ማግኛ መንገድ አይኖረውም። እርቃንን የመሆን አፍረትም አለ። የተሰቀለ ሰው ፍጹም ረዳት የለሽ የመሆን ስሜት ይውጠዋል። እኛ በቀላሉ የምንተገብረው የመተንፈስ ተግባር እንኳን በመስቀል ላይ ላሉ ሰዎች እጅግ ብዙ ጥረትን የሚጠይቅ እንዲሁም ጣርንና ስቃይን የሚጨምር ሂደት ይሆናል። በእጃቸው አንጓ ላይ የተንጠለጠለው ሰውነታቸው ክብደት ለመተንፈስ የሚያስችሉ ጡንቻዎቻቸውን ያዳክሟቸዋል። ስለዚህ አየር ወደ ውስጥ ለመሳብ በእግሮቻቸው ወደ ታች አጥብቀው በመርገጥ ወይም እጆቻቸውን በመጠቀም ወደ ላይ መንጠራራታቸው ግድ ይሆናል። ይህ ደግሞ የእግሮቻቸውንና የእጆቻቸውን ቀዳዳዎች ይበልጥ በማስፋት ስቃያቸውን ያባብሰዋል። በእጆቻቸው ላይ የተሰካው ምስማር ነርቮቻቸውን በጣጥሶና ጨቁኖ ስለሚይዛቸው ጥቃቅኑ እንቅስቃሴ ሳይቀር ስቃይን ይፈጥራል። በቃላት የማይገለጽ እጅግ ከባድ ስቃይ። በዚህ ላይ ከሙቀቱ ከድካሙና ከደም መፍሰሱ የተነሳ እጅግ ለከፋ የውሃ ጥማት ይዳረጋሉ። የጡንቻዎቻቸውን ማኮማተርና መዛል፣ የነርቮቻቸውን መበጣጠስ እንዲሁም የተተለተለው ጀርባቸው ከመስቀሉ እንጨት ጋር ሲፋተግ የሚፈጥረውን ሕመም ሁሉ በአንድነት ማሰብ ያስፈልጋል። ከታች ሆነው የሚሳደቡና ምራቅ የሚተፉባቸው ሰዎችም ይኖራሉ። በዚህ ወቅት ሞት በረከት ነው፣ ግና ቶሎ አይመጣም። የሚሰቀሉ ሰዎች በአብዛኛው በመስቀላቸው ላይ ከ3 ወይም ከ4 ሰዓታት እስከ 3 ወይም 4 ቀናት ድረስ በሕይወት ሊቆዩ ይችላሉ። ነፍስ ያላቸው ሬሶች ሆነው ብዙ ከቆዩ በኋላ ነው የሞትን በረከት የሚያገኙት።
ስቅለት በተቻለ መጠን የስቁላንን ስቃይ ማብዣና ማራዘሚያ መንገድ ነው። ከየቱም አይነቱ ዘመናዊ የሞት ፍርድ ማስፈጸሚያ መንገድ ጋር ሲተያይ ዘመናዮቹ ሐዘኔታ የሞላባቸው ናቸው። የሮሜ የገናናነት ወቅት የመስቀል ሞት የተስፋፋበት ነበር። በእርግጥ ሮማውያን በመስቀል የሚገድሉት የታችኛውን መደብ ሰዎችን ነው። በሮሜ እጅግ በርካታ ባሮች ስለነበሩ የባሮች ዓመፅ እንዳይፈጠር ስጋት ነበር። መስቀል ይህ እንዳይከሰት ሁነኛ ማስፈራሪያ ነው። ስለዚህ በዓመፅ የተጠረጠሩ ባሮች በመስቀል ይቀጡ ነበር። እንዲሁም የጌቶችን በባሮች መገደል ለማስቀረት ሲባል ጌትየው ከተገደለ በቤቱ ያሉ ባሮች ሁሉ ይሰቀላሉ። የሮሜ ዜጎች ግን የስቅላት ቅጣት አይፈጸምባቸውም። ትውፊት እንደሚነግረን ከሆነ ሐዋርያው ጳውሎስ ሮማዊ ዜግነት ስላለው አንገቱ በሰይፍ ተቆርጦ ሲገደል፣ ሐዋርያው ጴጥሮስ ግን ሮማዊ ባለመሆኑ በስቅላት ተገድሏል። በከባድ የአገር ክደት ምክንያት ካልሆነ በቀር የመስቀል ሞት በሮሜ ዜጎች ላይ ተፈጻሚነት የለውም። እንዲያው መስቀል የሚለው ቃል ራሱ ከሮማውያን ዜጎች ከሐሳባቸው ከጆሮዎቻቸውና ከዓይኖቻቸው ጭምር መራቅ እንዳለበት ይነገር ነበር። ስለዚህ ሮማውያን የመስቀል ሞት ያጋጥመኛል በማለት ሳይሰጉ ይኖራሉ። ባሮች፣ ከዳተኞች፣ የሮሜ ባላንጣዎችና መብት የለሾች ግን መጨረሻቸው መስቀል ላይ ሊሆን እንደሚችል ማሰባቸው አይቀርም። ይህን ዘግናኝ የግድያ መንገድ በሕግ ያስወገደው ክርስትናን የተቀበለው ሮማዊ ንጉሥ ቆስጠንጢኖስ ነበር። ከዚያ በኋላ በገመድ አንቆ መግደል በእንጨት ላይ መስቀልን ቀስ በቀስ እየተካው መጣ። በገመድ ማነቅ በቶሎ ይገድላልና በመስቀል ከመቅጣት የተሻለ ነው። ሁለት የኢየሱስ ሞትና መስቀል። ጌታ ኢየሱስ የሞተው የጢባርዮስ ቄሳር ዘመን እንደሆነ ሮማዊው ጸሐፊ ታሲስተስ ጽፏል። የጢባርዮስ የንግሥና ዘመን 14 እስከ 37 ዓመተ ምህረት ነበር። መጽሐፍ ቅዱስ ደግሞ ጌታችን የሞተው በጲላጦስና በቀያፋ የሥልጣን ዘመን መሆኑን ይናገራል። የቀያፋ የሊቀ ካህንነት ዘመን ከ18 እስከ 36 ዓመተ ምህረት መሆኑን ዮሴፍ ወልደ ኮሪዮን ይናገራል። የጲላጦስ ገዢነት ደግሞ በ26 ጀምሮ ከ37 ዓመተ ምህረት ፋሲካ በፊት ነው ያበቃው። ስለዚህ ስቅለቱ ከ26 እስከ 36 ዓመተ ምህረት ባለው መካከል ነው ሊሆን የሚችለው። ከላይ እንደጠቀስነው የመስቀል ሞት የባሮች ቅጣት ተብሎ ነበር የሚታወቀው። ስለዚህ ሮማውያን በመስቀል አይገደሉም። በዜግነታቸው ምክንያት ከዚህ ጥበቃ ይደረግላቸዋል። እዚህ ላይ በፊልጵስዩስ 2:6-11 ላይ የቀረበውን ነገረ ክርስቶሳዊ መዝሙር ማስታወስ ያስፈልጋል። በዚያ ውስጥ የሐዋርያው ጳውሎስ ጌታ ኢየሱስ የባሪያን መልክ እንደያዘ ይናገራልና ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ወደ ማለት ይሄዳል። መጀመሪያ የባሪያን መልክ ያዘ። የባሪያን መልክ ከያዘ ደግሞ የመስቀል ሞት ለባሮች የተመደበ ነውና ለእነርሱ የተመደበውን የመስቀል ሞት መውሰዱ የሚጠበቅ ነው። በእርግጥ ጌታ ኢየሱስ በሌላ መንገድ ሊገደል ይችል ነበር። ለምሳሌ አንገቱ ተቆርጦ ሊሞት ይችል ነበር። ነገር ግን ያ የዜጎች አሟሟት ነው፣ የባሮች አይደለም።
ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የመስቀል ሞት ለባሪያ ተገቢ መሆኑን መንገር አላስፈለገውም። ተደራሲያኑ ስለ መስቀል ጠንቅቀው ያውቃሉና። እንዲያውም የባሪያን መልክ ይዞ የመስቀል ሞትን ባይሞት በፊልጵስዩስ 2 ላይ የተጠቀሰው መዝሙር ጉድለት ይሆን ነበር። በእርግጥ የኀጢአት ባሮች የነበርነው እኛ ነን። ኢየሱስ በእኛ ቦታ ነው እንደ ባሪያ የተሰቃየው። እዚህ ላይ በቅጡ መስተዋል ያለበት ነገር የጌታ ኢየሱስ ውርደት መሞቱ ሳይሆን የሞተበት መንገድ መሆኑ ነው። የሞተበት ሁናቴ ወሳኝ ነው። መስቀሉ ዋና ጉዳይ ነው። ጌታችን እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ያለው ለዚህ ነው። ማቴዎስ 16:24፣ ማርቆስ 8:34፣ ሉቃስ 9:23። ሌሎች መሪዎች ተከታዮቻቸውን እስከ ሞት እንዲከተሏቸው ወይም በጀግንነት ለመሞት ቁርጠኛ እንዲሆኑ ያበረታቱና ይጠይቁ ይሆናል። ተከታዮቻቸውን ስለሚሞቱበት ሁናቴ ለምሳሌ በጥይት፣ በስቅላት ግን አይጠይቁም። ትኩረታቸውን በመሞታቸው መንገድ ላይ አያደርጉም። ኢየሱስ ግን ሊከተሉት የሚወዱ ሁሉ መስቀላቸውን ተሸክመው እንዲከተሉት አሳስቧቸዋል። አለዚያ ደቀ መዛሙርቱ ለመሆን አይበቁም። ማቴዎስ 10:38፣ ሉቃስ 14:27። እናም ለጥንቶቹ ክርስቲያኖች መስቀል ጌጥ አልነበረም። በመጀመሪያዎቹ 3 ምዕተ ዓመታት ውስጥ መስቀል እንደ ሜዳሊያ አይጠለቅም ነበር። የክብር ምልክትም አልነበረም። በዕንቁ በአልማዝና በከበሩ ማዕድናት የተሸላለመ መስቀልም አልነበረም። ስለዚህ የመስቀል ምልክትን መጠቀም ወይም ማድረግ እዚያ ላይ የተሰቀለውን ጌታ የሚከተሉ ሰዎች ሁሉ ዕጣቸው ስደትና ሞት መሆኑን የሚያስረዳ ነበር። በአጠቃላይ መስቀል የውርደትና የእፍረት ምልክት ነበር። አሁን እኛ እየኖርን ያለነው መስቀሉ የክብር ምልክትነት ባገኘበት የክርስቲያናዊ ባህል ዘመን ስለሆነ መስቀሉ በዚያ ማኅበረሰብ ውስጥ እንዴት ይታይ እንደነበረ አናውቅም። የመስቀሉን አስከፊነትና አሳፋሪነት እንዲሁም በዚያ ላይ የተሰቀለውን አዳኝ ግራ አጋቢነት በቅጡ መገንዘብ ይቸግረናል። አዲስ ኪዳን በተጻፈበት ዘመን የነበሩ ሰዎች ግን ስቅለትን ያዩ ሰዎች ናቸው። ስለ ስቅለት ትንታኔ አያስፈልጋቸውም። እኛ ግን ስቅለትን ስላላየን ብዙ ነገሮችን አናውቅም። መስቀል የመጨረሻ ቀፋፊ ነገር ነው። የዶሴቲዝም ተከታዮች ኢየሱስ ሰው ይመስላል እንጂ ሰው አይደለም፣ ስለዚህ የተሰቀለ ይመስል ነበር እንጂ አልተሰቀለም ሲሉ የነበሩት የመስቀል ሞት አዋራጅ ከመሆኑ የተነሳ ነበር። ጌታ ኢየሱስ እንደ ብሉይ ኪዳን አባቶች ዕድሜ ጠግቦና ሸምግሎ አልሞተም፣ ተገድሎ ነው የሞተው። ክብሩ ተጠብቆ ሳይሆን እንደ ባሪያና እንደ ተራ ወንጀለኛ ተሰቃይቶ በውርደት ነው የተገደለው። በዚህ ነገር ላይ ወንጌላት ራሳቸው ቁጥብ ናቸው። ሰቀሉት በማለት ብቻ ያልፉታል። ማቴዎስ 27:35፣ ማርቆስ 15:24፣ ዮሐንስ 19:18። አዲስ ኪዳንን ጠቅልል አድርገን ስንመለከተው ኢየሱስ በመስቀል ላይ ከነበረው አካላዊ ሥቃይ ይልቅ ትኩረቱን የሚያደርገው በሌሎች ገጽታዎቹ ላይ ነው። ውርደቱን ዕብራውያን 12:2፣ የደረሰበትን ዘለፋና ንቀት ሉቃስ 22:63-65፣ 23:11-35-37፣ የመስቀሉን እንቅፋትነትና ሞኝነት አንደኛ ቆሮንቶስ 1:2፣
የኢየሱስን እንከን የለሽነት ሉቃስ 23 13 25 39ና በእግዚአብሔር የመተው ስሜት እንደነበረው ማቴዎስ 27 46 ማርቆስ 15 34 ይነግረናል። ሌሎችንም በርካታ ነገሮች ከማውሳት በቀር በስቅለቱ ወቅት ስለነበረው አካላዊ ሁኔታ አይዘረዝርም። በዓለም ላይ መስቀልን በአወንታዊ መልኩ የሚናገሩለት ክርስቲያኖች ብቻ ናቸው። ይኸውም እግዚአብሔር የተቤዣቸው በልጁ የመስቀል ሞት በኩል ከመሆኑ የተነሳ ነው። መስቀል እጅግ ጨካኝና ዘግናኝ የማሰቃያ መንገድ በመሆኑ ሮማውያን መስቀል ከሚለው ቃል እንኳን ተጠብቀው ይኖሩ ነበር። አይሁድም በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ከሚለው የዘዳግም 21-23 ጥቅስ የተነሳ መስቀልን ይጸየፉታል። ይህም ጥቅስ መለኮታዊ እርግማን የሚያስከትለውን መንፈሳዊ ጭንቅ በአካላዊ ጭንቅ የሚገልጥ ተደርጎ ተወስዷል። ከአይሁድ መካከል በሌላ መንገድ የሚገደሉ እንደ ሰማዕታት ሲቆጠሩ፣ በስቅላት የሚገደል ግን ምድሪቱን ያረክሳታል። ስለዚህ መስቀል የአይሁድ ጀግኖችና ሰማዕታት ምልክት ሆኖ አያውቅም። ዘዳግም 21-23 ይህ እንዳይሆን አድርጎታል። አይሁድ የተሰቀለውን መሲህ መቀበል የሚቸግራቸው ለዚህ ነው። ክርስትና በጅማሬው ላይ በእናት አገሩ ብርቱ ተቃውሞ የገጠመው ከዚህ የተነሳ ነው። መስቀል በአይሁድ እምነት ውስጥ አንዳችም ቦታ የለውም። በእምነታቸው ታሪክ ውስጥ በስቅላት የተቀጡ ብዙዎች ቢኖሩም እንኳን አይሁድ እንዲህ አይነቱን ጉዳይ አይናገሩትም። የሚሰቀል ሰው ከወገኖቹ የተወገደ፣ የልብስ ክብር ያልተገባው፣ ሕግ ጣሽነቱና በደለኛነቱ በሁሉ ፊት የተገለጠ ነው። ስለዚህ በአይሁድ አስተሳሰብ በመስቀል የሚቀጡ ሁሉ በእግዚአብሔር በራሱ የተረገሙ ናቸው። የአይሁድ መሪዎች ኢየሱስ በዚህ የሞት አይነት እንዲሞት ነበር የፈለጉት። እግዚአብሔርን እንደ ተዳፈረ፣ ከሁሉ የከፋ ኃጢአተኛ እንደሆነና በእግዚአብሔር እንደ ተጠላ በግልጽ እንደሚያሳይላቸው ያሰቡት የአገዳደል መንገድ ይህ ነበር። ክርስቶስ ኢየሱስ እርግማናችንን ሊሸከም መጥቷልና በዚህ ርጉም ሞት ባይሞት ኖሮ እንዴት ስለኛ እርግማን ይሆናል? ገላትያ 3:13 ጌታ ኢየሱስ በእንጨት ላይ ተሰቅሎ በመሞቱ በእግዚአብሔር የተረገመ እንደሆነ ነበር አይሁድ ያሰቡት። እግዚአብሔር ግን አልረገመውም። መጀመሪያ ረግሞት እርግማኑን ከዚያ በኋላ አይደለም ያነሳለት። ኢየሱስ በእግዚአብሔር አልተረገመም። እነርሱም እግዚአብሔር እንደ ቀጣው አሰቡ። እግዚአብሔር ግን ኢየሱስን ከሞት በማስነሳት ልክ እንዳልሆኑ ገለጸ። ኢየሱስ በእግዚአብሔር አልተረገመም፣ በእግዚአብሔር አልተቀጣም፣ በእግዚአብሔር አልተተወም። በመሠረቱ ዘዳግም 21-23 የተጻፈው ስቅለት ወይም ስቅላት ስለሚፈረድበትና ስለሚፈጸምበት ወንጀለኛ አይደለም። በሌላ መንገድ የሞት ቅጣት ከተፈጸመበት በኋላ ሬሳው ስለሚሰቀል ወንጀለኛ ነው የሚናገረው። ከተገደለ በኋላ ሬሳው እንደዚያ የሚሰቀለው ከሕዝቡ ተነጥሎ የተረገመና የተጠላ በመሆኑ የማኅበረሰቡ አካል እንዳልሆነ ለማሳየት ነው። ስለዚህ በዚህ መልኩ የተፈረደበት ሰው የእግዚአብሔር ሕዝብ አካል አይደለም። በእግዚአብሔር የተረገመ በመሆኑ ሬሳው ተሰቅሎ ቢያድር ምድሪቱን ያረክሳታልና ሳይመሽ መቀበር አለበት። በሂደት ግን ምንባቡ በመስቀል ላይ የሚገደሉትንም የሚያካትት ሆነ።
ስለዚህ በእንጨትና በመስቀል እንዲሁም በስቅለትና በስቅላት መካከል አይሁድ የቃላት ልዩነት አያደርጉምና ሁለቱ ለእነርሱ አንድ ናቸው። ስለዚህ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለው በመስቀል ላይ የተሰቀለንም የሚያጠቃልል አድርገው ይወስዱታል። ድርጊቱ ምድሪቱን እንደሚያረክስና እንደሚያቆሽሽ አይሁድም ሮማውያንም ስለሚያውቁ የሞት ፍርዱ የሚካሄደው ከከተማ ውጭ ነበር። ዘሌዋውያን 24:14 ዘሁልቁ 15:35-36 ከዚህም የተነሳ ኢየሱስ በሚሰቀልበት ጊዜ ከኢየሩሳሌም ከተማ ወደ ውጭ ወጥቶ ከዓለም ጋር እንዲሆን ተደረገ። ከቅድስት ከተማ ተገለለ። ስፍራው ከኃጢአተኞች ጋር ሆነ። መጽሐፍ እንደሚል እንዲሁም ኢየሱስ በራሱ ደም አማካይነት ሕዝቡን ሊቀድስ ከከተማው በር ውጭ መከራን ተቀበለ። ዕብራውያን 13:12። ይህም ሆኖ ግን የክርስቶስ መስቀል በስውር የተደረገ አይደለም። የሐዋርያት ሥራ 26:26 የልዕለ ኃያሏ አገር የሮሜ ወኪል በሆነው አገረ ገዢ ከአይሁድም ወገን በሊቃነ ካህናቱ በሰዱቃውያን በፈሪሳውያንና በሕዝቡ ትብብር በይፋ የተደረገ ነው። በወቅቱና በቦታው የነበሩ የተከበሩና የታወቁ ሰዎች ተባብረው በአደባባይ የከወኑት። አይሁዳውያን በጸጥታ እንዲገዙላቸውና ወንጀልና ዓመፅ እንዳይደረግ ሮማውያን ስቅላትን በማስፈራሪያነት ይጠቀሙ ነበር። ከዚህም የተነሳ የመስቀል ቋሚ እንጨት በቅድሚያ በአደባባይ ላይ ተተክሎ ለብዙ ጊዜ ይቆያል። በዚህ መልኩ የመስቀል እንጨቶች በአደባባይና ሕዝብ በሚያዘወትርባቸው ስፍራዎች የሚተከሉት ለሂደቱ ምቹ ሆነው ከመገኘታቸው አይደለም፣ በተቻለ መጠን ለሕዝቡ ለብዙሃኑ እንዲታዩ ነው። ስቅለቱ ለሁሉ የሚታይበት ስፍራ መካሄዱ ደግሞ የሚሰቀለውን ሰው ውርደት ያከፈዋል። ይህ በአደባባይ ስቃይንና የአደባባይ ውርደት የሚሰቀለው ሰው ከሰው ሁሉ የተናቀና የተዋረደ ስለመሆኑ ይፋዊ መግለጫም ይሆናል። ይህ ለሌሎችም ብርቱ ማስጠንቀቂያ ነው። ጌታ ኢየሱስ ከመሰቀሉ በፊት ተገርፏል። ግርፋቱም እጅግ ዘግናኝ እንደነበረ ግልጽ ነው። ከዚያ ወደ መሰቀያው ስፍራ መስቀሉን ተሸክሞ እንደ ወንጀለኛ ተጓዘ። ዮሐንስ 19:17 ውርደቱን ለተመልካች ሁሉ እያሳየ ከከተማው መሃል ወደ ውጭ ተነዳ። ጌታችን በግርፋቱና በመውጣት መውረዱ እጅግ ዝሎ ስለነበር ወታደሮቹ መስቀሉን እንዲያግዘው ሌላን ሰው ማስገደድ ነበረባቸው። በግርፋቱም ወቅት ወታደሮቹ ሲያላግጡበትና ሲያፌዙበት ሲያጎሳቁሉትም ነበር። ሉቃስ የጴጥሮስን ክህደት ከተናገረ በኋላ ወታደሮቹ በኢየሱስ ላይ ሲያላግጡና ሲያፌዙ እንደነበር ይናገራል። 22:63-65 የእሾክ አክሊል በራሱ ላይ እንደ ጫኑበትና ሐምራዊ ልብስ በማልበስ የሸምበቆ በትረ መንግሥት አስይዘው በጥፊ የመቱ ያላግጡበት እንደነበር ወንጌላት ይመሰክራሉ። ኢየሱስ በመስቀል ላይ በሕይወት የቆየው ለጥቂት ሰዓታት ብቻ ሲሆን ይህም በግርፋቱ ወቅት ለከባድ የደም መፍሰስ ስለተዳረገ ሊሆን ይችላል። ጌታ ኢየሱስ ሲሰቀል የስቅለቱ ሂደት ምን ይመስል ነበር? በወቅቱ የመስቀሉ አግዳሚ መሬት ላይ እንደተጋደመ የሚሰቀለውን ሰው እጆችና እግሮች በዚያ ላይ በገመድ ማሰር ወይም በምስማር መቸንከር የተለመደ ነበር።
ከዚያም እጆቹ እንደተቸነከሩ ባለባላ ዘንጎችን በመጠቀም የመስቀሉን አግዳሚ በግራና በቀኝ ከፍ ያደርጉና አስቀድሞ ከተተከለው ቋሚ ጋር ያጋጥሙታል። የጌታ ኢየሱስ እጆች በዚህ መልኩ በምስማር እንደተበሱ ማለትም እጆቹ እንደተቸነከሩ ዮሐንስ 20:25 ይነግረናል። እጁን ብቻ ሳይሆን እግሩንም እንደተቸነከረ ሉቃስ 24:39 ፍንጭ ይሰጠናል። በእነዚህ ሁለት ቦታዎች እጅ ተብሎ የተተረጎመው ሄኬር የሚል የግሪክኛ ቃል መላውን እጅም ሆነ መዳፍንና የእጅ አንጓን የሚያመለክት በመሆኑ ጌታችን የቱን የእጅ ክፍል እንደተቸነከረ ለይቶ አይነግረንም። በርካታ የስቅለት ስዕሎችና ፊልሞች የጌታ ኢየሱስ መዳፍ በምስማር እንደተወጋ ነው የሚያሳዩት። በቁፋሮ የተገኙ የሙታን አጽሞች እንደሚያሳዩት ከሆነ ግን መዳፍ ሳይሆን የእጅ አንጓ ነው የሚቸነከረው። ስለዚህ በእጁ አንጓዎች ላይ በሚገኙት በሁለቱ አጥንቶች መካከል ነው ምስማሩ ሊገባ የሚችለው። መዳፉን ተቸንክሮ ቢሆን ኖሮ የመዳፉ አጥንቶች የሰውነቱን ክብደት መሸከም ስለማይችሉ ምስማሮቹ መዳፎቹን ይተረትሯቸዋል። እግሮቹ ደግሞ ታጥፈውና አንድ ወገን ዘወር ተደርገው በአንድነት የተቸነከሩ ሊሆኑ ይችላሉ። ክቡራትና ክቡራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ለፕሮግራሜ አዲስ የሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ከሆነ ለጓደኛና ለቤተሰብ ይህን የመሰለ ትምህርት እንዲደርስ ሼር ማድረጋችሁን አትዘንጉ። ይህንን መጽሐፍ አዘጋጅቶ ጽፎ ላቀረበልን ለመጋቢ ጳውሎስ ፈቃዱ ያለኝን አክብሮትና ምስጋና በዚህ አጋጣሚ ላቀርብ ፈልጋለሁ። አመሰግናችኋለሁ።